ይገርመኛል። ይሄ የእግዚአብሔር ወንጌል ምን አይነት ኃይለኛ ወንጌል ነው! በጳውሎስ ዘመንም አቧራ ያስነሳል፣ በጳውሎስ ዘመንም ረብሻን ያስነሳል። ዛሬ በእኔ ዘመንም ሲሰበክ በየአደባባዩ በቃ ሁሉንም ያንጨረጭራል፣ ሁሉንም ያናድዳል። ምንድነው ይሄ ወንጌል? ህይወት ስለሆነ እኮ ነው። ሰይጣን ህይወት የሆነ ነገርን አይወድም። ሰይጣን ኑሮ የሆነ ነገርን አይወድም። ሰይጣን ሰላም የሆነውን ነገር አይወድም። በመድረካችሁ በአደባባዩ በተገኘበት ቦታ ሁሉ የእግዚአብሔር ወንጌል መሰበክ አለበት። እውነት ነው፣ እውነት መነገር አለበት። ለወንድሞቼ፣ ለእህቶቼ፣ ለአባቴ፣ ለእናቴ፣ ለወዳጆቼ፣ ለዘመዶቼ፣ ለሀገሬ ህዝብ መልካም የሆነውን ነገር ካልተናገርኩ፣ መልካም የሆነውን ነገር ካላቀረብ፣ ክፉ የሆነ ነገር ለምን አቀርባለሁ? እንዴ ክፉ የሆነውን ነገርማ ጠላት ይሰጣል። ክፉ የሆነ ነገር እኮ ገዳይ ይሰጣል። ክፉ የሆነውን ነገር ሰይጣን ይሰጣል። መልካም የሚሰጠው ነው። ያ ነው መልካም። ያ ደግሞ መልካም በእግዚአብሔር ቃል ውስጥ ነው የሚገኘው። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ እግዚአብሔር መልካም ነው ይላል። መልካም የሆነ እግዚአብሔር አምላክ ለልጆቹ በዘመናት መካከል መልካም ነው። መልካም የሆነው እግዚአብሔር መልካም የሆነውን ቃሉን ይሰጠናል፣ ይለቅልናል። እኛ ደግሞ ይህንን ቃል ደግሞ ልንናገር ልንሰብክ ተጠርተናል። በምድር ላይ ስንኖር በልተን ጠጥተን ኖረን ልናልፍ አይደለም የመጣ ነው። የእግዚአብሔርን ወንጌል ልንናገር ነው የመጣ ነው። ተቀበሉ። ብትቀበሉ ተቀበሉ፣ ብትቀበሉ ትድናላችሁ። ካልተቀበላችሁ ደግሞ ሞት ይሆንላችኋል፣ ይቀድማችኋል ሞት። ስለዚህ መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ክርስቶስ ነው። ጌታ ለዘለዓለም ይባረክ። እግዚአብሔር ለዘለዓለም ይባረክ።